ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቀን እንግዲህ ውሎዬ ምን እንደሚመስል ላሳያችሁ ነው። በጣም የሚገርም በቃ ደስ የሚል ውሎ ነበር። በቃ የተደሰትኩበት ቀን ነበርና ውድ ቤተሰቦቼ እንግዲህ እንደምታዩት እዚህ ጋር ሙሽሪት አለኝ። ምን እየሆነች ነው የሚለውን እንግዲህ ወደ መጨረሻ አካባቢ ማሳያችሁ ይሆናል ውድ ቤተሰቦቼ። እንግዲህ እዚህ ጋር በጣም የሚገርም ፕሮግራም ነበር። ከዛ ደግሞ ገበያም ሂጃለሁ። ብቻ ደስ የሚል ውሎ ነበር። ጠላ የምጠጡም ጠላ ጠጡ ውድ ቤተሰቦቼ። ለእናንተ ነበር እየቀዳሁት የነበረው። እኔ እንደምታውቁት እንግዲህ ጠላ አልጠጣም። ለናፈቃችሁ ግን በጣም ይቅርታ። እንግዲህ ለማንኛውም ዛሬ ቀን ውሎ የሚሆነው ከሰኒ ጋር ነው። እንግዲህ ገበያ ቅዳሜ ገበያ ነው። ሰኒ ጋር እየሄድን ቅዳሜ ገበያ እኔ በጣም ነው ደስ የሚለኝ ግን አርፍደናል። ፀሐይዋ ትንሽ ከበድ ትላለች። እኛ ደግሞ በእግራችን ለመሄድ ነበር ያሰብነው። እኔ ብዙ ጊዜ እንግዲህ በእግር መሄድ በጣም ነው የምወደው። ያው ፀሐይ ምናምን ወይ አስቸኳይ ነገር ከሌለኝ በስተቀር ባጃጅ ብዙ የምጠቀም ሰው አይደለሁም። በእግሬ በጣም ነው የምወደውና እዚህ ጋር እንደምታዩኝ እንግዲህ ሰኔንም ፀሐይ ገድያታለሁ። ኧረ ፀሐይ በባጃጅ እንሂድ ስትለኝ ነበር። እኔ ግን እንግዲህ አልሰማኋትም። ለዛሬ ነው ግን ያልሰማሁት። ሌላ ጊዜ እሰማሻለሁ ሰኒ እያይዘሽ። ለማንኛውም እንግዲህ ገበያ ገብተናል ውድ ቤተሰቦቼ። እዚህ ጋር ሰኒ የሆነች ቄም ሳይታ ነበርና እኔ ላሳይሽ ነው ከተመቸሽ አንቺም እኔ በጣም ወድጀታለሁ እና እይልኝ አንቺም ከተመቸሽ ልገዛት ነውና እይልኝ ምናምን ብላኝ እዚህ ጋር እንግዲህ ቄሚሷ መጣቻት። በጣም ያናደው ነገር ደግሞ ምን እንደሆነ ታውቃላችሁ? ቄሚሷ ከለሯ ተሽጣ ነበር። እሷ የፈለገቻት አይነት ከለር ማለት ነው። ሌላ ነጭ ነገር ነበር። እንግዲህ እሱ ትሞክራለች። ውድ ቤተሰቦች እስካሁን ግን ላይክ አድርጉ ብዬ አልጠየኳቸውማ። እስኪ ቪዲዮውን ቫይራል እንዲወጣ ላይክ አድርጉ። ከእናንተ ምንም የሚቀነስ ነገር የለም። እስኪ ውድ ቤተሰቦች ላይክ አድርጉና ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመንካት ቤተሰብ ሁኑ። ከዛ ደግሞ ለጓደኞቻችሁም ሼር አድርጉልኝ። ቀሚሷ ይሄንን ትመስላለች። ይችናት ስትለብሳት ደግሞ ምታያት ይሆናል። እንግዲህ በጣም ነው የተመሰጠችባት። የሚገርማችሁ ከቤት ብዙ አውርታኝ ነበረ። ቀሚሷ በጣም ነው የምታምረው ምናምን ብላ አስመስጣኝ ነበርና እንደሄድንም ስትለብሳት የምሯ ነው በጣም ነው የምታምረው። እሷ ጋር ያው እንግዲህ ለብሳው ይሄንን ይመስላል። በጣም ነው የሚያምረው። እኔም ወድጀዋለሁ። ያው እኔ እንኳን ብዙም ኳሊቲ ያለው ቀሚስ አልወድም። እሷ ግን ወዳዋለች። የሁላችንም ምርጫ ይለያያል። በእርግጥ ግን ለብሳው በጣም ነው ያማረባት ለሷ። እኔ ትንሽ ኳሊቲ ያለው ቄምስ ሲሆን ያስጨንቀኛል። ቄምስ ለቀቅ ያለ በቃ ፈታ ያለ ቄምስ ነው በጣም ወደው። እኔ እንግዲህ ብዙ ጊዜ ስለብስ ማየታችን ይሆናል። እንደዚህ ሽፍንፍን ያለ ቄምስ ሽፍንፍን ያለ ስላቸው ብዙ ብቻ ኳሊቲ ያለው አልወድም። እዚህ ጋር እንግዲህ የማንጎ ፍቅር ያለኝ እኔ በጣም በጣም ናፍቆኛል። ሳውዲ ያለው ምን እንዳጋጠመኝ ታውቃላችሁ? አንድ ጊዜ ሰዎቹ የሚያሰሩኝ ማለት ነው በአንድ ካርቶን ከመዝራዓ መጥቶላቸው ትልቅ ካርቶን ነው። ማንጎ ደግሞ አፕል ማንጎ ትልልቅ ነው እና 1 2 3 ምናምን በሉና ሌላውን ካርቶን ሙሉ ነው የነበርኩ የጨረስኩትና እኔ እንጃ። እስኪ አሁን ላይ ማንጎ አለ ሳውዲ እንዴት ነው? ሰዓቱ ነው አሁን ሰኔ ግንቦት አካባቢ ሰዓት ነውና በጣም ነው የሚያምረው። በተለይ ገጠር አካባቢ የምትኖሩ ከሆናችሁ የማንጎ ብዛቱ በስማም እንዳትጠይቁኝ። በጣም ናፍቆኛል። ለማንኛውም እሺ እዚህ ጋር ማለ ግን እንደሱ አይሆንም። በእርግጥ ሳውዲ ለሚመረተው ማንጎ ትንሽ ማዳበሪያው ምናምን መድኃኒቱ ሊበዛው ይችላል። እዚህ ጋር ትንሽ ተፈጥሮ እናዳላለን። ኢትዮጵያ ተፈጥሮ ብዙ እናዳላለንና በጣም ነው ደስ የሚለው። ለሰውነታችንም በጣም ተስማሚ ነው። እና እንግዲህ እዚህ ጋር ደግሞ እንደምታዩት ገበያ መሀል ላይ ገብተናል። ስንዴ ልንገዛ ነው። እዚህ ጋር ደግሞ ግን ካሜራ ስቀርጽ ትንሽ እያስቸገሩኝ ነበር። ታይ ምን እያረግሽ ነው ምናምን ይሉኛል። አንዳንዶቹ ደግሞ ለሰርግ ነው በቃ እዚህ ጋር ካሜራ ይዛችሁ ከተገኛችሁ በቃ ሰርግ ነው የሚመስላቸው። እኔ ሙሽራ እየመሰልኳቸው ሁሌ በቃ እኔ ተቸግሬያለሁ። ደግነቱ ቄምስ ለብሻ አልሄድኩም እንጂ ቄምስ ከለበስኩማ ሙሽራ መቼ ነው ሰርግሽ ምናምን ማለታቸው አይቀርም ነበር። ብዙ ጊዜ የራያ ሰርጎች ገበያ ላይ ምናምን መስክ ይቀርጻሉና ሁሉም ቀረጻ ለዛ ነው የሚመስላቸው። እኔ እንኳን በስልኬ ነበር ስቀርጽ የነበረውና እንግዲህ ለመባቻ ንፍሮ እየገዛን ነው። የስንዴ ንፍሮ በጣም ነው የምወደው። እናንተስ ትወዳላችሁ? ብቻ ንፍሮ በጣም ነው የምወደው። ለዛም የስንዴ ማለት ነው። በእርግጥ ሆድ ይነፋል ግን ደስ ይለኛል። ለማንኛውም ጣሳ 110 ብር ነው። በዛም ዋጋ ንገራችሁ ይሄ ነው። ጤፍ ማሽላ ዋጋው አሪፍ ነው ባለበት ነው የቀጠለው።
አሁን ላይም ብዙም አልጨመረም። 130 ጤፍ 140 ማሽላ ግን ምንም አልጨመረም። እስካሁን 60 ብር ነው ያለው። ብቻ ጥሩ ነው እስካሁን ያለው። ትንሽ የገበሬ ነገር ቀነስ አድርጎ ሌላውን ወደድ ብሏል ነው እንጂ ቢያሳዝነው ነገር ብቻ ለሌላ ለመንግስት ሰራተኞቹ ምናምን አሁን ላይ በጣም አሪፍ ነው፣ ጥሩ ነው። በቃ በተለይ ቤት ያለው ሰው ፈታ ብሎ ይኖራል። የተሻለ ይመስለኛል። የቤት ክራይ ምናምን ካልከፈሉ ጥሩ ነው። ለገበሬ አልምቶ ለሚያድር ሰው ግን ትንሽ አሁን ላይ ቀነስነስ አድርጓል ሁሉ ነገር። ብቻ እዚህ ጋር ቲማቲም የገዛን ነው ውድ ቤተሰቦቼ። አሁን ከባለፈው የነበረው ዋጋ አሁን ላይ ቲማቲም ትንሽ ጨመር አድርጓል። ለካሳ 1000 ብር ነው የገዛሁት ብላኝ ነበር ሴትዮዋን እያጣራሁ ነበርና ሽንኩርት ደግሞ 5000 ምናምን ገብቷል። በጣም አሪፍ ነው። እዚህ ጋር እንደምታዩን ካሮት እየበላ ነው። ያልታጠበው ካሮት ወይ አየኔ ነገር ብቻ አበሻ ጀርማ አይገለውም። ካሮት ስገዛ ሁሌ ቀምሼ ስለምገዛ ነው። እዚህ ጋር ውድ ቤተሰቦቼ ጓደኛዬ ብዙ ጊዜ ስትደውል ነበር። እኔ ስልክ ይዤ አልወጣሁም ነበር። የያዝኩት ስልክ ሲም ካርድ አልነበረውም እና ደውላልኝ በስመ ስላሴ በጣም እንትን ብላብኝ ጮኸችብኝ። አርፍደሻል በጣም ምን እየሰራሽ ነው ምናምን አሁን ልንሄድ ነው ምናምን ብላኝ ነበርና ውሎዬን ከገበያ ቀጥሎ የት እንደሆነ አልነገርኳችሁም ነበር። ለማንኛውም የጓደኛዬ ወንድሟ ታላቅ ወንድሟ እንግዲህ ሊያገባ ቅልቅል ላይ ባለ ትውውቅ ብቻ ቅልቅል ነበርና ወደዛ ለመሄድ ነበር። እንደዚህ ተሽቀርቅሬ እንዴት ነኝ? አምሮብኛል አላማረብኝም? ለማንኛውም ይሄን የለበስኩትኝ ተለጣጭ ስጦታ ነው። እንግዲህ ከአንዲት ጊዜ የመጣልኝ ስጦታ ነው። በጣም ነው ማመሰግነው። አሁንም ጀነትዬ በጣም አመሰግናለሁ። እሺ ከልጄ ጋር እንደዚህ ስላሳመርሽኝ። ለማንኛውም ጓደኛዬ ጋር ተገናኝተናል። እንግዲህ ብትናደድም መጨረሻ ላይ ግን እንደዚህ ሳስቃት ነበር ማለት ነው። ውድ ቤተሰቦቼ ያው እኔ በእኔ ሰው ከተናደደ ያው መጨረሻ ላይ ደግሞ አስቀዋለሁ። ግዴታ ነው፣ በእኔ መሳቅ አለበት። ምክንያቱም እኔ ይደብረኛል። ካስደበርኩ ሰው ቀኔ አያምርም፣ ደስ አይለኝም። ብቻ እዚህ ጋር እንግዲህ ባጃጅ ውስጥ ገብተን እየሄድን ነው። ተሰባስበን ብዙ ሰው ነው የሚሄደው። አሁን ላይ ግን እኔ በጣም እየገረመኝ ነው ያለው። ቅልቅሉ ገና አልተጋቡም። ምንድነው ሽማግሌ ተልኮ ሁሉ ነገር አልቆ ምናምን ከዛ ትውውቅ የሚባል ነገር አለ። እንደዚህ ቤተሰብ ተሰብስቦ ወደ ሙሽሪት ቤት እየሄድን ነው ማለት ነው። እዚህ ጋር እንደምታይ ሰው እየተሳሳመ ነው፣ ያልተገናኘ ሰው ማለት ነው። እዚህ ጋር ግን ደስ የሚለው ነገር እኔ የወደድኩት ነገር ምን እንደሆነ ታውቃላችሁ? እህቴን አገኘኋት እዚህ። እሷም ልክ እንደኔ ተጋባዥ ሆና ማለት ነው። ፎቶ መስሏት መጀመሪያ ቆማ ነበር ቪዲዮ ነው ምናምን ስላት እየሳቀችብኝ ነበር እና ተዋውቋት። ለማንኛውም እሺ እህቴ ናት። እህቴ ስላችሁ ግን የእናቴ የአባቴ ልጅ አይደለኝ፣ ቤተሰቤ አጎቴ ልጅ ናት። እሺ እዚህ ጋር እንደምታዩት እንግዲህ ዳቦ ሰው ይዞት የሚሄደው ወደ ሙሽሪት ቤት ዳቦ፣ አረቂ፣ በጣም ብዙ ካሳ ከ10 በላይ ካሳ ነው። ቢራ ማለት ነው። ቢራና ለሴቶች ደግሞ ለስላሳ ብቻ ወንድ ሆኖ የማይጠጣ ይኖራል፣ ቢራ የማይጠጣ ይኖራል። ብቻ ብዙ ነው በጣም። እዚህ ጋር እንግዲህ ቁጭ ብለናል። መቀመጫ ምናምን አስተካክለውልን በጣም ደስ የሚለው እንግዲህ ድምፅ ምቀርጽላችሁ ሙሉ በሙሉ ዘፈን ስላለ ዘፈን ደግሞ እንግዲህ እንደምታውቁት ዩቲዩበር ከሆናችሁ በተለይ ታውቁታላችሁ፣ ኮፒራይት ይይዛልና ለዛ ነው ውድ ቤተሰቦቼ። ለማንኛውም አሁንም ላይክ ያላደረጋችሁ ካላችሁ ላይክ ያደረጋችሁ እዩት ቪዲዮዬን። እንግዲህ ላይክ ሳታደርጉ ማየቱ ለእናንተ ምንም ጥቅም የለውም። ለእኔ ላይክ ስታደርጉ ብዙ ጥቅም አለውና ውድ ቤተሰቦቼ ላይክ ማድረጋችሁን እርግጠኛ ሆኑ። እዚህ ጋር ደግሞ እንግዲህ ጠላ ለእናንተ ነው የቀዳሁት፣ እኔ ልጠጣ አይደለም። እንግዲህ ጠጡልኝ። ደስ የሚል ይመስላል ሲቀዳ ሲታይ። እኔ ግን በፍጹም አልቀመስኩትም። ሚሪንዳ ነበር የጠጣሁትኝ። ጠላ አልወድም። ብዙ ሰዎች ግን ይቆጡኛል። ለምን ደግሞ አትወጂው? ጠላ እኮ አሪፍ ነው፣ አንቺ እኮ አጥቢ ነሽ፣ ለአጥቢ ደግሞ ወተት ነው ምናምንና ለምን ደግሞ ማጠጭ ምናምን ብለው ይቆጡኛል፣ እንደ ምክርም ይሰጡኛል። እኔ ግን እስካሁን አልጠጣም ጠላ። የራያ ልጅ ሁኚ ጠላ አልወድም። እንግዲህ ምንም ማድረግ አልችልም። ለማንኛውም እዚህ ጋር ልጠጣ አይደለም። መጨረሻውን እዩት። እሺ ለስላሳ ሚሪንዳ ነበር ስጠጣ የነበረው እና እየሳቁብኝ ነበር። እዛ ራሱ አንስቼ እንደዚህ ሳሳያችሁ ነው። እዚህ ጋር እንግዲህ እንጀራ ልንበራ ቀርቦልናል። እንግዲህ ማዕዱ እንደምታዩት በጣም ብዙ እንጀራ ነው ያለው። መጀመሪያ ወንዶቹ በልተው ከዛ ኋላ ነበር ሴቶቹ የሚበሉት እኛ የምንበላው እና ከታች በኩል እነሱ ያተረፉታል። እኛ አካባቢ እንግዲህ እንደዚህ ነው የሚደረገው። ከዛ በላይ በኩል ደግሞ ያልነካካ ደረቅ እንጀራ ይደረጋል። በላይቱ ላይ ወጥ ይደረጋል። ብቻ በጣም ነው የሚጥመው እንደዚህ ተሰብስባችሁ ማዕድ ላይ መብላቱ
በጣም ነው ደስ የሚለውና እኔ ደግሞ እንደዚህ አይነት ፕሮግራም ላይ ብዙ ጊዜ ስለማልሄድ ከሄድኩኝ በጣም ደስ እያለኝ በቃ ደስ የሚል ውሎ ውዬ ነው የምመጣው። ማርያምን በጣም ነው ደስ የሚለኝ። ብቻ ቤተሰብ ጋር ትገናኛላችሁ፣ ጓደኞቻችሁ ጋር ትገናኛላችሁ። እኔ እንኳን ያው አንዲት ብቻ ጓደኛ ነው ያለችኝ። እሷ እንግዲህ ዛሬ ቀን ያያችኋት እንግዲህ በመሀል ደግሞ አሳያችኋለሁ እና እዚህ ጋር ሩዝ ነበር፣ ቀይ ወጥ በሩዝ ነበር እና በጣም ነው ደስ የሚለው። ለማንኛውም እንደዚህ ተሰብስባችሁ ስትበሉ ወጡ ቢጥም ባይጥም ምንም ችግር የለውም፣ ይጥማል። በቃ ተሰብስባችሁ እየበላችሁ ስለሆነ ብቻ ይጥማልና ብቻ እኛ ወጡ ከፈሰሰ በኋላ እንዴ ምንድን ነው ስጋ የለውም ውሃ ብቻ ነው ብለን እያማን ነበር። በኋላ ላይ ግን መጣልን። እንግዲህ አጥንት ምናምን አድርገውልን ነበር። በጣም ነው ደስ የሚለው። እዩት እንዴት ደስ እንደሚል ሲደረግ ማለት ነው። ኧረ በስመ አብ በጣም እንዴ! ቆይ ጠብቁ ይመጣል። አጓጓቸዋ። እኔ አጥንት በጣም ስለምወድ ነው እንደዚህ የጓጓሁት። እሺ ይቅርታ። እሺ እናንተስ አጥንት ትወዳላችሁ? እኔ እንጃ በቃ ሁሌ ስጋ ወጥ ካለ አጥንት ከሌለው ብዙም አይመቸኝም። አጥንት ግዴታ መኖር አለበት። በቃ እየሰራሁ ከሆነ በተለይ አጥንት አደርጋለሁና ብቻ ተስፋ ቆርጠን ነበር። በመሀል እንደዚህ መጣልን። በጣም ነው ደስ የሚለው። እዚህ ጋር ደግሞ ቡና ለሚጠጣ ቡና ሁሉም ሰው ነው የሚፈላ ባይዘይ እዚህ ፕሮግራም ላይ ማለት ነው። ቡና የሚጠጣ ሁሉ ቡና ይጠጣል። ሻይ የሚጠጣ ሁሉ ለሁሉ ሰው ሻይ ይፈላል። ቢራ የሚጠጣ ቢራ። ለማንኛውም ሽሪት መጣ። እኔ በጣም ነው ያፈርኩት በሷ ማለት እንደዚህ ሁሉ ሰው እሷን እየጠበቀ ነበርና እሷ ደግሞ ጭራሽ ግን ተሸፋፈነኝ። እኔ እንጃ ምን እንደሚደረግ ከዚህ በፊት እንደዚህ አይነት ፕሮግራም ላይ መጥቼ አላውቅምና እዚህ ጋር ግን በጣም ያሳዘነችኝ ነገር የምትቀባት አማቷ ናት። ለማንኛውም እንደዚህ ነው የሚደረገው መሰለኝ። የተሰራች ቁጥጥር በአርቲ ነበርና እንግዲህ ቅቤ እንደዚህ አድርገው ቀብተዋታል። እውነት ቪዲዮ ላይ ነበር በደንብ ያስተዋልኩትኝና እዚህ ጋር እንግዲህ እየሳመች ነው ጉልበት እናቷን ማለት ነው። የባሏ እናት ማለት ያው እናቷ አይደለች። እየሳመኝ ነው። እህቶቹ ምናምን ሁሉንም እየሳመኝ ነው። ስታሳስብ በስላሴ ብቻ እንደዚህ ተሸፋፍና መልሳ ወደ ቤት ልትገባ ነው መሰል። በጣም ጭንቅ ብሏታል። እኛ ግን እንግዲህ ተዝናንተንበታል። ሙሽሪት እንግዲህ ቀጣይ ደግሞ በሰርጋቸው ቀርጬ አሳያችኋለሁ ብዬ ተስፋ አደርጋለሁ። ያው መሄዴ ስለማይቀር ወደ ቤት ገባች። በኋላ ላይ እንግዲህ እኛ እንደዚህ ተጫወትን። በጣም ነው ደስ የሚለው። ጓደኛዬ እዚህ ጋር እንደምታዩት እየጨፈረኝ ነው። እንግዲህ መጨረሻ ላይ በጣም የሚገርማችሁ ነገር ማለት ነው ውጡ አልወጣም ምናምን ብለው በመከራ ነው ያስወጣናቸው። ቢራም ጠጥተው ስለነበር ምንድን ነው የሚባል ቢራ ሲጠጣ እንግዲህ መጫወት ምናምን መዝናናት በጣም ደስ ይላል መሰለኝ። የነገሩኝ ነው፣ እኔ አላውቀውም። ብቻ እንደዚህ ተጫውተው ጨፍሮ ምናምን እኔ ውጭ ላይ ስጠብቃቸው ነበር። መጨረሻ ላይ ውጡ ብላቸው አልወጣም። ያው ይሄ ቪዲዮ የተቀረጸው በኋላ ላይ ካቆምኩ በኋላ ራሱ በመከራ ነበር ያስወጣኋቸውና ያው እኔና ጭፈራ ደግሞ እኔ ባይተው ጨፍሬ አልጠግብም። አሁን እንኳን ብዙም ሰነፉኛለሁ። እንደዚህ አይነት ፕሮግራም ላይ ብዙም እየተገኘው ስላልነበር ለማንኛውም እዚህ ጋር ሁሉም ሰው ደግሞ መጨረሻ ወደ ቤቱ ሲመለስ ቅቤ ተቀብቶ ነው የሚወጣው ሁሉም ሰው። እኔ ግን አልፈለኩትም መቀባቱ። ሲቀቧቸው ነበር እንደዚህ የጨፈሩ ሲቀቡ ነበር። ውድ ቤተሰቦቼ ዛሬ ውሌን ወዳችሁት ይሆናል ብዬ ተስፋ አደርጋለሁ። እስከ መጨረሻ ቪዲዮውን ስላያችሁልኝ እጅግ አድርጌ አመሰግናለሁ። ደህና ሁኑ።